بسم الله والحمد لله والصلاة والسلام على رسول الله صلى الله وسلم وبارك عليه وعلى آله وصحبه. قال ابن شهاب: وأخبرني أبو سلمة بن عبد الرحمن أن جابر بن عبد الله الأنصاري قال: جابر على وهو يحدث عن فترة الوحي وحي فترة يقبابة سيناقر سماهوت سيلال اقرأ باسم ربك الذي خلق جمرو ሶስት አምስት አንቀጾች ከወረዱ በኋላ ወህዩ ተቋርጦ ፈትራ ገብቶበት ነበር። ይሄን ሲናገር ተቋረጠው ዑመር ምን ያህል ጊዜ ነው? 6 ወር ነው የሚለው ነው ራጅሁ። فقال في حديثه جابر بن عبد الله بحديث قال ነብዩ አሉ ብሎ بينما انا امشي يهيدኩ ያለው አሉ ነብዩ አለይሂ ሰላቱ ወሰለም اذ سمعت صوتا من السماء ከሰማይ ድምፅን ሰማሁኝ። فرفعت بصري عينين ودلاي አነሳሁት فإذا الملك الذي جاءني بحراء جالس على كرسي بين السماء والأرض በዋሻው ላይ እና በሕራ ዋሻ ላይ የመጣልኝ መላኢካ በሰማይና በምድር መሃል በህዋው ላይ በወንበር በኩርሲ ቁጭ ብሎ አየሁታል። ፊት ማዘንግጧቸው ነበር። ፈሩዕብቱ ምንሁ ከሱ ፈራውን ደነገጥኩኝ ተሸበርኩኝ። فرجعت ወደ ቤት ኸዲጃ ጋር ተመለስኩ። فقلت زملوني አልብሱኝ ሸፍኑኝ አልኩ። ከዛ ቁርአኑ ሊወርድ ነው ቀጥሎ ያለው فأنزل الله تعالى الله ወረዳሉ ጃቢር ነው የሚለው يا أيها المدثر قم فأنذر وربك فكبر وثيابك فطهر والرجز فاهجر የሚለው ሱረቱ ሙደሲር ላይ ያለው መጣ ወረደ። ከዛም فحمي الوحي وتتابع وحዩ ተከታተለ ጎረፈ። عند تفسير حمي الوحي وتتابع የሚለው እና አጥፈ ተፍሲር ሉታላው ተታበዐ ከሐሚየ الوحي ሐሚየ ከሚለው ማዕናው አንድ ነውና ብሎ አሁን ይሄን ሐዲስ ታበዐሁ አብዱላህ ኢብኑ ዩሱፍ ወአቡ ሳሊህ እነዚህ ሁሉ ተከትሎታል። ወታበዐሁ ሂላል ኢብኑ ረዳድን عن الزهري ከዙህሪ በመዘገብ وقال يونس ومعمر بوادره ብለዋል። ያዛች የቁርአን አንቀጽ ማዕና ምንድነው? ያ አዩሀል ሙደሲር ቤት ገብቶ ሸፍኑን ብሎ ተሸፍኑ አልነበረም? አንተ የተሸፋፈንከ ሰው ወይ አላህ የመጀመሪያ ነብዩን ቀጥታ ያናገረበት ቃል ኺጣቡን ኢላሂ የመጀመሪያ ቁም ፈአንዝር ቁም ሰውን አስጠንቅቅ። የላመነ አንተን ያልተከተለ ባንተ ያላመነ ጀሃነም ይገባል ብለህ የነገርከ አስጠንቅቅ ህዝቡን። ቁም ፈአንዝር ወረበከ ፈከብር ጌታህን አተልቅ አላሁ አክበር በል ማለት ነው። ወሲያበከ ፈጠሂር ልብስህን ጽዱ አድርግ። አሁን ልብስ ማለት የተወሰኑት ውስጥህን ጽዱ አድርገው ጠህረው ንጹህ አድርገው ቀልብህን ማለት ነው። የዛሂሩን ልብስ ነው ያሉም ማለት ወርዘ ፈህጁር ሩዝን ጣዖትን ራቅ ተው የሚለው ወረደ። ነብዩ ድሮውንም ሪዝ ከጣዖት ሪቆ ነበር ከቆሻሻው እና ለማስጠንቀቅ ነው ነገሩን ኡመቱንም በዚህ እዘዝ ነው። فحمي الوحي ያለው أي جاء كثيرا ብዙ ወህይ መጣ ለማለት ነው ይላል። ደግ ራቅት باب بلو إمام البخاري قال حدثنا موسى بن إسماعيل قال حدثنا أبو عوانة قال حدثنا موسى بن أبي عائشة قال حدثنا سعيد بن جبير عن ابن عباس في قوله تعالى ابن عباس نقرنا على سعيد بن جبير من بميلو بالله قال لا تحرك به لسانك لتعجل به ملاسهن أتنك به بقرآن لمن لتعجل به بقرآن لتشكل أتنك أتناقر بميلو زوريا نقرن. قال عبد الله كان رسول الله صلى الله عليه وسلم
يعالج من التنزيل شدة كتنزيل تنزيل نزل تنزيلا ينزل مصدر نو تنزيل እና ለሙባለጋ በጣም የሚን ማዕና ለመጠቀም ከተፈለገ ሊስመ الفاعل ሊስመ መፍዑሉ በመስደር ይናገሩ ያብሩለታል። አሁን يعالج ይቸገሩ ነበር ያጋጥማቸው ነበር ከተንዚሉ ከቁርአን ከሙነዘሉ ሽደተን መከራ በጣም ይጨነቁ ነበር። وكان مما يحرك شفتيه ከንፈራቸው ያነቃንቁ ነበር። ለመቅራት ይሞክራሉ ገና ጅብሪል ቀርቶ ሳይጨርስላቸው ይረሳኛል ይላሉ። فقال ابن عباس فأنا أحركهما كما كان رسول الله صلى الله عليه وسلم يحركهما እኔ ከንፈሮቼን ነብዩ ሲያነቃንቋቸው እንደነበረ ያነቃንቅላቸዋለሁ ብሎ አሳየ። እንዲህ ያለውን ሐዲስ ሙሰልሰል ይሉታል። ከዛ እንዲህ የተጨናነቁ ቁርአኑ ሲመጣ ከኖሩ በኋላ አላህ ምን አወረደ? فأنزل الله لا تحرك به لسانك لتعجل به በቁርአኑ ምላስህን አታነቃንቅ ልትቾክልበት ማለት ይጠፋኛል ይረሳኛል ብላ ተጨንቀህ አትቅራ ነው። إن علينا جمعه وقرآنه በእኛ በድረትህ ላይ መሰብሰብ አለ ኃላፊነቱ በእኛ ነው አላቸው አላህ። وقرآنه وأن تقرأه እንድትቀራው ማድረጉ የኛ ፋንታ ነው አንተ የምትጨነቅበት አይደለም። ጣሃ ማ አንዘልና عليك القرآن ተሽቀብሏቸው የለም ቁርአኑን አንተ ልትቸገርበት አይደለም ያወረድነው ለተዝክረተ ለመን يخشى እንጂ ለአላህን ለሚፈሩ ሰዎች ማስታወሻ ምክር ግሳጤ ቢሆን እንጂ ያወረድነው እንዳላቸው ሁሉ በቁርአኑ በመቅራቱ ይረሳኛል ብሎ ሲጨናነቁ አላህ አትጨነቅ እኛ በቀልብ በድረትህ ላይ እንሰበስብልሃለን ጅብሪል የሚቀራው እንድትቀራው እናስችልሃለን። فإذا قرأناه فاتبع قرآنه ቁርአኑን ከቀራንልህ አቀራሩን ተከታተል ማለት በዋሲጠት ጅብሪል ማለት ነው። ጅብሪል ቁርአኑን ሲቀራል ጸጥ ብለህ እና ለመናገር ለመቅራት ሳትሞክር ተከታተል ትቀራዋለህ ችግር የለም አትጨነቅ የሚለውን አላህ አወረደ ማለት ነው። ከዛ በኋላ فاستمع له وأنصت ነብዩ አዳመጡ ዝም አሉና ثم إن علينا بيانه ثم إن علينا أن تقرأه بيانها ሲፈስር እንድትቀራው የማድረጉ ጉዳይ በእኛ ነው። وكان رسول الله صلى الله عليه وسلم بعد ذلك إذا أتاه جبريل استمع ጅብሪል ከመጣላቸው ከዛ በኋላ ያዳምጣሉ። فإذا انطلق جبريل ከሄደ በኋላ قرأه النبي صلى الله عليه وسلم كما قرأه ጅብሪል ሲቀራው እንደሰሙት አድርጎ ነብዩ ይቀሩት ነበር። አላህ ቃል በገባው መሰረት ማለት ነው። ምን ያህል ነብዩን አላህ እንደሚከባከብ قال حدثنا عبدان قال أخبرنا عبدان دمو أخبرنا عبد الله نقرن قال أخبرنا يونس السدمو يونس نقرن يونس عن الزهري كزهري نقلو نقرن حا وحدثنا حاوانا القرهت ودفيت حا وحدثنا تبلونو ميبالو هذا حا من دين معنى اللات بتحويل السند لوتال كازي كمرتعبس سند ودليلا سند ለመቀያየር ነው። አሁን ሰነዱ ከአብዳን ደግሞ ከአብደላህ ከዩኑስ ከዙህሪ ነበር። አሁን የሚመጣው ሌላ ነው። ያው ልዩነቱን በሚቀጥለው ተከታተል። وحدثنا بشر بن محمد ይኸው بشر ነው አሁን በማን ቦታ በአብዳን ቦታ قال أخبرنا عبد الله አሁን ደግሞ አብዱላህ ራስ ሆነ قال أخبرنا يونس ومعمر يو عندنا معمر هون نحوه عن الزهري لك اندسو كزهري دم قال أخبرنا عبد الله بن عبد الله عن ابن عباس قال ابن عباس قال كان رسول الله صلى الله عليه وسلم أجود الناس نبيو كسوت شلو شرسو نبرو يعطي عطاء من لا يخشى فاقه تبلوه
ይሰጣሉ። ድህነት የማይፈራ የሆነ ሰጪን አይነት ይሰጡ ነበረ። ሲሰጡ ለነገ ምን አለኝ ለዛሬ ምን አለኝ የለም ያለውን ሁሉ ይሰጣሉ። ለማን ሲመጣ በተለይ በቃ አጠገባቸው ያለ ነገር ሁሉ ጨርሶ ይሰጣሉ። እንዲህ ቸር ነበሩ። አጅወደ ናስ ከሰው ሁሉ ከሪም ቸር ነበሩ ነው። ወካነ አጅወደ ማ የኩኑ ፊ ረመዳን ሒነ የልቃሁ ጅብሪል በዕድሜያቸው ህይወታቸው ሁሉ ቸርነት ነው። በተለይ ደግሞ ቸር የሚሆኑት በረመዳን ጅብሪል ሲገናኛቸው የበለጠ ቸር ይሆኑ ነበረ፣ ሰጪ ይሆኑ ነበራል። ጅብሪል ደግሞ ወካነ የልቃሁ ፊ ኩሊ ለይላ ከረመዳን በየሌሊቱ ጅብሪል ነቢዩን ይገናኛቸው ነበረ። ፈዩዳሪሱሁል ቁርአን እና ቁርአንን ይቃራቸዋል። ሙዳረሳ ማለት ተራ በተራ መጀመሪያ ጅብሪል ይቀራል፣ እሱ ሼኽ አይደል፣ ከዛ ነቢዩ ይቀራሉ እና ያንን ይደግማሉ ማለት አይደለም፣ ሌላ ነገር ነው የሚቀሩት። ፈለረሱሉላህ ሰለላሁ ዐለይሂ ወሰለም ረሱል አጅወዱ ቢልኸይሪ በኸይር በመልካም ነገር እና በገንዘብ በመስጠት አጅወድ ቸር ናቸው። አጅወድ አፈለ ተፍዲል ነው በጣም ሚን ሪሒል ሙርሰላ ፍጥነታቸው ከምትነፍስ ንፋስ የበለጠ ፈጣን ነበሩ በኸይር ነገር ገንዘብ በመስጠት በቸርነት። እነ ሙዳረሰተል ቁርአን ተጅዲዱን ለሁ አዲስ ያወርዳል ማለት ሳይሆን ያለፈውን የወረደውን የሚቀራቸው። ኢዕጣኡ ማ የንበጊ ሊመን የንበጊ ለሚገባው ሰው የሚገባውን ነገር መስጠት ጁድ ይሉታል። አጅወዱስ ከዛ በላይ ይሆናል ማለት ነው። ወሁወ አዓሙ ምን ሰደቀት የሰደቃም አዓም ይሆናል ጀዋድነቱ ማለት ነው። ደግ قال حدثنا أبو اليمان الحكم بن نافع أبو اليمان أبات مالنا سومان الحكم بن نافع البلال قال أخبرنا سدمو ما شعيب عن الزهري شعيب كزهري نقرا قال أخبرني عبيد الله ابن عبد الله زهيري دمو عبيد الله دمو عن عبد الله بن عتبة بن مسعود أن عبد الله بن عباس أخبره عبد الله بن عباس نقروت البلو تناقرنا أن أبا سفيان بن حرب أخبره سفيان بن حرب نقروت لعبد الله بن عباس من بلو أن هرقل أرسل إليه في ركب من قريش هرقل የሚባለው የሮም ሀገር ንጉስ ነው። ሮም ማለት የዛኔ ሀያሎች የሰነጠሉ ናቸው። በመካከለኛው ምስራቅ በጣም ሀያሎች ሁለቱ ሀገር ናቸው፣ ፋሪሶች ኢራኖች ማለት ነው። ከዛ ሩሞች ማለት የዛሬዋ ሶሪያ ማለት ነው፣ የሻም ሀገር ንጉስ እና እዛ ሀገር የሚገዛው እዛኔ ሂረቅል ይባላል። ወይም እዛ ለገዛ ሰው ሁሉ ሂረቅል ይባላል፣ ሻምን ለገዛ ሰው እና እዛን የነበረው ሂረቅል የሚባለው ንጉስ ሱፊያን ኢብኑ ሐርብ ጋር ላከ። አርሰለ ኢለይሂ ፊ ረክብ ሚን ቁረይሽን ከነጋዴዎች ጋራ ከቁረይሽ ነጋዴዎች ጋራ ላከ። ካኑ ቱጃረን ቢሻም ያው ሂረቅል የሻም ሀገር ንጉስ መሆኑን በዚህም ትረዳለህ። እና አቡ ሱፊያን ደግሞ ቱጃር ነበር፣ ነጋዴ ነበር። በሻም ላይ የተመላለሰ ይሸጣል፣ ገዝቶ ወደ መካ ያመጣል። ፊል ሙደት ለቲ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ማደ ፊሃ አባ ሱፊያን ነቢዩ ዐለይሂ ሰላቱ ወሰላም ከአቢ ሱፊያን ስምምነት ባረጉበት ጊዜ ነበረ ይሄ ሄዶ የሚነግድ የነበረው ማለት ነው። አቢ ሱፊያንን ብቻ ሳይሆን ወኩፋር ቁረይሽ የቁረይሽ ኩፋሮችንና እና አቡ ሱፊያንን ጦርነት በመሃላቸው እንዳይኖር የተስማሙበት የውል ጊዜ ነበር እና በዛን ጊዜ ተመላልሶ ከሌሎችም ከቁረይሾች ረክቦ ነጋዴ ሆኖ ወደ ሻም ይመላለሳሉ ነው። ከዛ ፈአታሁ ወሁወ ቢኢላ ፈአተውሁ እነዚህ ነጋዴዎች ነቢ ሱፊያን ንጉሱን ሂረቅልን መጡት ኢልያ ላይ እያለ ከተማ ስም ነው ቢኢልያ።
ከዛ ፈደዓሁም ጠራቸውን ነቢ ሱፊያን እነዚህ የመካ ነጋዴዎች ወሐውለሁ ዑዘማኡ ሩም ዙሪያው ደግሞ የሮም ሀገር ትልቆች ሚኒስቴሮቹ ባለስልጣኖች ትልቆቹ ዙሪያውን ከቦታል ይሄን ንጉስ ሲረቅልን ثم دعاهم فدعا بالترجمان عربኛ ያውቀው اللهم صل على محمد ترجمان አስተርጓሚው አዘጋጅና አረብኛ የሚተረጉምለትን ጠራ ነብይ ነኝ የሚለው ሰው ከናንተ ከነጋዴዎች መሃል ለሱ ቅርብ ዘመዱ ማን ነው ብሎ አለና አቡ ሱፊያን ሚላ እኔ ነኝ ከነዚህ ነጋዴዎች ሁሉ ነብይ ነኝ የሚለው መሐመድ ቅርብ ዘመዱ ይያልኩ ከኔ ያቅርቡት አለ ቅርብ ዘመዱ ነብዩ ሱፊያን ተጋርጉት አለ ንጉስ ጓደኞቹንም ባልደረቦቹን አቅርቧቸዋል እነዚህን የሱን ባልደረባዎች ነጋዴዎችን ከጀርባ በኩል አረጋቸው ለአስተርጓሚው አለው እኔ ይሄንን ሰው የሱን ቅርብ ዘመድ አቡ ሱፊያንን ይጠይቀዋለሁ ከዋሸኝ የሌለ ነገር ከነገረኝ ዋሽተሃል ብላችሁ አጋልጡት አላቸው والله لولا الحياة كذبت عنه والله على ابي سفيان ወሰለመ በኋላ ነው የሚናገረው እንደው እነዚህ ሰዎች ያጋልጡኛል ውሸተኛ ያዘርጉኛል ብዬ ፈርቼ እንጂ ይዋሽበት ነበር በመሐመድ የሌለ ነገር ይቀጥፉበት ነበር አለ በጣም ያዛን የሚጠላቸው ሰው መካነ አወለ ማሰለኝ የመጀመሪያ የጠየቀኝ ነገር ቢኖር ይሄ ንጉስ ረቅ በእናንተ ውስጥ ነሰቡ ዝምድናው እንዴት ነው ዝምድናው ሀረግ ብሎ ጠየቀ ذو نسب የትልልቅ ቤተሰቦች የትልልቅ ዘመዶች ባልተቤት ነው በእናንተ ውስጥ ከዚህ በፊት እሱ እንዳለ ነብይ ነኝ አላህ ሊኮኛል እንዳለ ይሄን የሚል ሰው ነበር ወይ የለም አልነበረም አልኩ የሁለተኛው ጥያቄ ነው አባቶች ከአያቶቹ ከቅድመ አባት አያቶቹ ንጉስ ነበረ ወይ ንጉሶች ነበሩ ወይ የለም አልኩ የሰዎች ተላላቆች ነው ሀብታሞች ነው የሚከተሉት ወይ ዱአፋው ደካሞች ነው የሚከተሉት አረ ደካማዎች ባሪያዎች እነ ቢላል እነ ሱሀይብ እንደዛ ደካማዎች ነው የሚከተሉት አልኩ ያጨመሩ ነው የሚሄዱት ወይ ጎድላሉ ያጨመሩ ነው የሚሄዱት በሱ ሃይማኖት ከገቡ በኋላ ሃይማኖቱን ጠልቶ ከሃይማኖቱ የሚወጡና የሚመለሱ ሙርተድ ይሆናሉ ወይ የለም ማንንም ከሰለመ በኋላ እስልምናን ጥሎ የሚወጣ የለም ማለት አሁን ያለውን ነገር የአላህ ነብይ ነኝ ብለዋል ይሄን ሳይል በፊት በውሸት ይጠረጥሩት ነበር ወይ ውሸተኛ ነው ብላችሁ ትሉት ነበር ወይ አይደለም ማለት فهل يقدر يواشال ወይ ክደት ሳለው ወይ ከዳል ወይ አማናውን በባህሪ አይ قدر ክዳት የለበት ونحن منه مدة لا ندري ما هو فاعل እቺነው ትንሽ ሊያገባ ቻልኩት ይላል እኛ ግን በተወሰነ ጊዜ ከሱ ጋራ ተለያይተን ኖርነበት ጊዜ አለ በዛች ጊዜ ምን እንደሚሰራ ግን የሚያውቀው ነገር የለም እንጂ ውሸትም አላየነበትም ክደትም አላየነበትም ነው ከዚህ ቃላት ውጪ ሊያስገባ የተመቸኝ ነገር የለም ቢመችኝ ሊጨምር ሊዋሽ ነበር ብሎ የለም ከሱ ጦርነት አድርጋችኋል ወይ አዎን ከሱ ጋራ ስትዋጉ እንዴት ነበር الحرب بيننا وبينه سجال በእኛና በመሐመድ መሃል ያለው ጦርነት ተራ በተራ ነበር አንዴ እሱ ከኛ የበላይነት ያገኛል አንዴ እኛ በሱ ላይ የበላይነት እናገኛለን አሁን መዲና ከሄዱ በኋላ ነው ይሄንን ነገር የሚጠይቀው ወሬው ሰምቶ አቀዘም ታዲያ በምንድን ነው የሚያዛችሁ ይሄ ነብይ
ዋናው ነብዩ ጥሪ የሚያደርጉት የሚያዙት አላህን አምልኩት፣ በብቸኝነት አምልኩት፣ በሱ አታሻርኩበት እያለ ያዘናል። አባቶቻችሁ ሲሉትና ሲያመልኩት የነበረውን ተውት ይለናል። ሰላት ስገዱ ይለናል። ዘካም የገንዘባችሁ ዘካት ስጡ ይለናል። ስድቅ እውነተኛ ሆኑ፣ ንግግራችሁም እውነት፣ ስራችሁም እውነት ያለው ስራ ይሁን። አፋፍ ከመጥፎ ነገር እና ካስቀያሚ ነገር እንድንጠበቅ ያዘናል። ዝምድና ስለተረሂም እንድንቀጥል፣ ዘመድ እንድንረዳ፣ በጥቅሉ ዘመድ እንድንቀጥል ያዘናል። እንዲህ መልካም ነገሮች ለትርጁማኑ ላስተርጓሚው አለው በለው አለው ለአቢ ሱፊያን ስለ ዝምድናው ጠየቅኩ። ትልልቅ ቤተሰብ ልጅ ነው፣ ዘመዶቹ ትልልቅ ሰዎች ናቸው ብለህ አልከኝ። እንደዛ ነው ሩሱሎች ሲላኩት የአላህ ነቢያቶች በህዝቦቻቸው በትልልቅ ብሔር በትልልቅ ዘመዶች ውስጥ ነው የሚላኩት ነቢያቶች። በታሪክ ያቀለህል ኪታብ ነው፣ ነሳራ ነው። ከሱ በፊት ይሄንን አባባል ያለ ሰው አለው ይባረቡ በእናንተ መሃል ብዬ በቁልታ የለም ብለኛል። ከሱ በፊት በዛው ምድር ያለው ሰው አለ ብትለኝ ኖሮ የተአሳ ቢቀውልህ ከዚህ በፊት ያለውን ሰው የሚከተል ሰው ነው ብዬ ይነበረ። ከዚህ በፊት ነብይ ነኝ ብሎ ህዝብ ተከታይ አግኝቶ እንደነበረ ያንን የተከተለ ሰው ነው ብዬ ይልህ ነበር። የለም ብድቅ ብሎ ነው ምን ያልታወቀ ነገር የፈጠረው ያመጣው ማለት ነው ሙሐመድ ሰለላሁ ዐለይሂ ወሰለም። ከአባቶቹ ከቅድመ አያቶቹ ንጉስ ነበረ ወይ ብዬ ስልህ የለም ብለኛል። ከአባት ከአያቶቹ ንጉስ አለ ብትለኝ ያንን ንግስና የሚፈልግ ሰው ነው፣ በነብይነት ስም ንግስና ስልጣን የሚፈልግ ነው ብዬ ይነበር አለ። ሰውየም ጥበበኛ ነው። አላህ ንጉሶች ወይ ትልቅ ባለስልጣኖችን ከበላያቸው የሚፈሩት ከሌለ አላህ አቅሉን ሰፋ ያደርግላቸዋል መሰለኝ። አሁን ምንም የማያውቅ ነበረው ሰው ጠቅላይ ሚኒስትር ምናምን ሲሆን የሚያውቀው ቁጥ የሚመጣለት ነገር ይገርማል። አሁን በሀገራችን ደረጃ መለስ የሚናገረው የነበረ ነገር ይሄኛው አሁን ያለው የሚናገረው አላህ እንደው ፋህሙን ይከፍትላቸዋል መሰለኝ። ያለውን ነብይ ነኝ ብለዋል። ይሄን ሳይል በፊት ይዋሽ ነበር ወይ በውሸት ሲጠረጥሩት ነበር ወይ ሲል አይደለም፣ እንደውም እውነተኛው ታማኙ መሐመድ ነው የሚሉት። ድሮውንም ውሸተኛ ነው ብትለኝ ድሮ ባህሪው ውሸት የነበረው ሰው አሁን በአላህ ማዋሸት አይተውም ብዬ ይነበረ። አሽራፉ ናስ የሰዎች አይነታ ታላላቆች ነው የሚከተሉት ወይስ ዱአፋው ደካማዎች ነው ብዬ ጠየቁ። ደካማዎች ነው የሚከተሉት ብለኛል። በታሪክ ደግሞ ደሃዎቹ ደካማዎቹ የአላህ ረሱሎች መልእክተኞች የነብያቶች ተከታዮች ናቸው። وكذلك ما أرسلنا في قرية من نذير إلا قال مترفوها إنا بما أرسلتم به كافرون። ማንኛውንም ነብይ ከተማ በአገር ላይ አላክ ነው ሙትረፎች የድሎት የሚቾት የሀብት የስልጣን ባልተቤቶች እናንተ የአላህ ነብያቶች በተላካችሁበት እኛ ከፍረን ክደንበታል ቢሉ እንጂ ሀብታሞች ጥጋበኞች እንደዛ ናቸው። በታሪክ ደካሞቹ ነው ደሃዎቹ ነው የሚከተሏቸው ያለ ቁርአንም የሚነግረው በየቦታው ደግ ይጨምራሉ ወይስ ይጎድላሉ ብዬ አልኩ። ይጨምራሉ ብለኛል። የኢማን ጉዳይ እንደዛ ነው፣ አይጎድልም፣ የጨመረ ነው የሚሄደው። ያቃል ታሪክስ አጃኢብ ነው። ጥያቄውም እንዴት በሰላላ ጥያቄ ነው።
دك سخطة ولتمال دينون هيمانوتن طلتو كغبا هيمانوتن طلتو يميوጣ የሚመለስ አለ ወይ ሲል فقلت الله የለም ብለኛል ኢማን እንደዛ ነው በሻሸተ القلب ቀልቡን ገብቶ ከተደባለቀ ባለ ከተዋሐደ በኋላ አይለቀውም ሰውየው ኢማኑ በቀልቡ ከገባ ይከዳ ነበር ወይ ክዳት ነበር ወይ ቢያልኩ አይከዳም ነበር ብለኛል እንደዛ ነው በታሪክ የአላህ መልእክተኞች አይከዱም አላህን ለታምር ምንተኛ ሰው አድርጎ ነው ይፈጥራቸው የሚያስገኛቸው በምን እንደማያዛችሁም ጠየቁ አላህን ብቻ እንድትገዙ በአላህ ምንም እንዳታጋሩበት ያዘናል ብለኛል አውትን ከማምለክ ይከለክለናል ብለኛል እሱ ማን አህለል ኪታብ አይደል ድሮም ኪታብ በዚህ ነው ድሮም ነቢያቶች በዚህ ነው የሚያዙት ሰላት ሲገዱ ዘካት ሲጡ ስድቅ እውነተኛ ሁኑ አፋፍ ከሐራም ነገር ሁሉ ተጠበቁ አስቀያሚ ነገር ይለናል ብለኛል የምትለው ነገር ወነት ከሆነ ይሄ ሰውዬ ይሄን የሚያራምድ ነገር ከሆነ አይደለም እናንተን ቁረሾች እኔ አሁን ያለውባትን የሰነጠለው አገር ሩም አገር እግሬስ ላይ መጥቶ ይሄ ሰው ይቆጣጠራል ይመልካል ብሎ አለ ወነት ከሆነ ይሄ ሰው ትልቅ ሰው ነው ማለት ነው ያለው ማልቀራው ሙልኩ ስከሞተ በኋላ የነብዩ ዲን ደረሰ ተቀለቀው እኔ ግን ያቅ ነበር አለ ይሄ ሰው እንደ ነብይ እንደሚወጣና እንደሚላክ ያቅ ነበር አለ ግን ከናንተ ከአረብ ይሆናል ብዬ ግን አልገምትም ነበር አለ እነሱ ድሮንም ያለመዱ ከበኒ እስራኤል ከነጮቹ ነበር እንጂ ከአረብ እና አይቶም ስለማያውቁ ለዚህም ነው የጠመሙት ወደሱ እንደው የሚደርስበት መንገድ ነው ቢያገኝ ኖሮ ለተጀሸምቱ لقاء ከሱ መገናኘትን በጣም ይከለፍ ይገደድ ነበር እንደምንም ብዬ እሱ መገናኘት ያደርግ ነበር ግን መخلص የለኝ በስልጣኑ ተቆላልፈዋል እሱ ጋር ቢደርስ ደግሞ እግሮቹን ያጥብ ነበርኩ አለ ሱብሃንአላህ ይሄንን ሁሉ አውቆ ሊያምን አልቻለም ስልጣኑ ከለከለው አላህ ሂዳያ ካልመጣ ሰለላሁ ዐለይሂ ወሰለም መጥቷል ሙአዚኑ والله سبحانه وتعالى